ሰላም ውድ ቤተሰቦች እንዴት ናችሁልኝ? በሌላ ቪዲዮ ተመልሻለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ እንዳያችሁት እንግዲህ ሚፍታ ወደ ቡታጅራ ገብቷል ማለት ነው። በጣም ብዙ ሰው እየደወለ ሲያጨናንቀኝ ያለኝ አማራጭ እዛ ገብቶ ነገሩን ማጣራትና ልጆቹ ወደ ሰላም እንዲመለሱ ማድረግ ነው። ምክንያቱም ያ ያለፈ ታሪክ ነው። ስላለፈው ታሪክ ደግሞ እኔ በቦታውም ስላልነበርኩኝ ምንም የማውቀው ነገር የለም። ለሰዎችም ይሄ ነው ያ ነው ብዬ የምሰጠው ምንም አይነት ምላሽ የለም ስለማላቅ። ስለዚህ እዛ ገብቼ ያለውን ነገር ማጣራትና ልጆቹ ወደ ሰላማቸው እንዲመለሱ የተቻለኝን እጥር አለው ብሎ እንግዲህ ቡታጅራ ገብቶ ቤኪን አግኝቶታል ማለት ነው። ቤኪም እንደተናገረው እንግዲህ የልጅቷ ፎቶ በነገራችን ላይ ተለጥፏል ሚፍታ ቤት ማለት ነው ውድ ቤተሰብ። ምክንያቱም ትናንትና በጣም ብዙ ልጆች የተለያየ ፎቶ እያመጣችሁ እየለጠፋችሁ ነበረ። በእርግጥ ከዛሬ 2 ዓመት በፊት የብሩክ ቤተሰብ የሆናችሁ ልጆች ያው ታቆታላችሁ ልጅቷን ብዬ አስባለሁ። እኔም በሰዓቱ ልጅቷን አይቻታለሁ የዛሬ 2 ዓመት ማለት ነው። የብሩክ ሁለተኛው ቪዲዮ ላይ ነው አብረው የሰሩት። የሆነ ፕሮግራም ነበረ። እዛ ፕሮግራም ላይ እንግዲህ ማርክ ብሩክ ሆነው ሄደው ቪዲዮ ሲቀርጽ የነበረው በእርግጥ ማርክ ነው። እና እዛ ፕሮግራም ላይ ነው እንግዲህ ብሩኬ ሎሚ ወርውሮባት ምናምን ነገር በአንድ ውሻለች ሲል ነበር ማርክ ራሱ ካስታወሳችሁ ማለት ነው። እና ወዲያው ሎሚ ወረወረባት መታ ነው ልጥፍ ያለችው ልጅቷ ማለት ነው። እና ብቻ ያው መግባባት መጣ፣ ማውራት ጀመሩ ምናምን ነገር፣ ከዛ ጓደኝነት ጀመሩ። የሆነ ሰዓት ላይ ግን ያልተግባቡበት ነገር ስላለ ግንኙነታቸው ተቋርጧል፣ ጓደኝነታቸው ተቋርጦ በቃ ተለያይተዋል። ከዛ ከ2 ዓመት በኋላ እንግዲህ አሁን ላይ መታ ለምን ህይወቱን መረበሽ እንደፈለገች አላቅም፣ ግልጽ አልሆነልኝም ሲል እንግዲህ ቤኪ ተናግሯል ማለት ነው። ሚፍታ ደግሞ ልጅቷን ለ2 ማግኘት እንችላለን ወይ ብሎ ቤኪን ጠይቆታል። እንደኔ ግን ሚፍታ ማለት ነው ልጅቷን ማግኘት በጣም አስፈላጊ አይደለም ምንም ማለት ነው። ምክንያቱም በዚህ ልክ ያለፈ ህይወት ነው። በዚህ ልክ ልጅቷ አግኝታችሁ ምን ልትሏት ነው ማለት? ለምን በዚህ ልክ ቦታ ሊሰጣት ይገባል? በቃ ያኮ ያለፈ ነገር ነው። በቃ አልፏል ኦልሬዲ። ስለዚህ አሁን ይህን ነገር ደግሞ ማስተካከል ያለበት ብሩኬና ብሩኬ ነው። በቃ በምንድን ነው ማስተካከል የሚችለው? እሷን ባለማግኘት፣ እሷን ባለማውራት፣ ምንም አይነት እሱን የምታገኝበትን ቦታ ባለማመቻቸትና በምንም አይነት የሚዲያ የሚጠቀምበትን ነገር ብሎክ አድርጎ ከሷ እንዳታገኘው ማድረግና እንዳያገኛት በቃ አለቀ። ይሄ ነው በቃ ጨርሻለሁ፣ በምንም አይነት መልኩ እንድታገኘኝ አልፈልግም ብሎ ብሎክ አድርጎ መጥፋት እንጂ ያለበት እሷን እየሄዳችሁ ሽማግሌ እንደ ሽምግልና እባካችሁ ከህይወታቸው ውጪ ምናምን እያላችሁ ስትለማመጧት የባሰ የልብ ተሰምቷት ጭንቅላታችሁ ላይ ነው የምትወጣው ማለት ነው። የባሰ ወደ ሌላ ብጥብጥ ነው ቦታ እየሰጣችሁ የምታስገቧት። እና እንደኔ ንቁ መተውና ልጅቷን እስከነጭራሹ አለማግኘት አለቀ። ብሩኬ ምንም ይፈጠር ምንም ከዚህ በኋላ ልጅቷን በጭራሽ ማግኘት እንደሌለብ ነው። አልተጋባችሁ፣ አልወለዳችሁ ምንም ምንድነው የዚህን ያክል ማለት? በምን ብታስጨንቅ ነው እሷን ልታገኛት የቻልከው? እኔ እንደውም ትናንትና እንዴ በሀይሚ ያስፈራራችሁ እንዴ ሀይሚን የሆነ ነገር አስደርጋታለሁ ብላ አስፈራርተው ነው እንዴ እንዴት ሊያገኛት አለ ብዬ እኔ ራሴን እየጠየቅኩ ነበር። ማለት ከዚህ በፊት ልክ ሀይሚ ብሩክን የሆነ ነገር እናረግብሻለን ካላገኘሽን እያሉ እያስፈራራት የሆነ ልጅ ስታገኝ አልነበረ? ልክ እንደዛ ብሩኬም በሆነ መንገድ እንዴት ደግሞ ሴት ልጅ እንዴት ወንድ ልጅን በዚህ ልክ ልታስፈራራት ትችላለች? ምንድን ነው ብሩኬን ያስፈራው ማለት? ለምንድን ነው ለማግኘት የተገደደው? አንድ እሱ፣ ሁለት ደግሞ እኔም ትናንትና ብያለሁ፣ ወጥመድ ሊሆን ይችላል። በሌላ ሰው አስደውላ ከዛ በኋላ ቦታው ላይ ሲደርስ እሷን ይሆናል ያገኘው ብዬ አስባለሁ። እንዳያችሁት ቅርብ ጊዜ እንኳን እንደዚህ አይነት ገጠመኝ ገጥሟል በነሩታ ጋር ማለት ነው። እሷ የቀጠረችው አብርሽን ያገኘችው ግን ጓደኞቹን ነበረ። ስለዚህ በሌላ ሰው እንዳያችኋት ሀይሚ ጋር በሌላ ሰው ስልክ ነው የደወለችው። ስለዚህ ብሩኬን ብሎክ ቢያረጋት በሌላ ሰው ቁጥሩን ስለምታውቀው ኦልሬዲ በሌላ ሰው ደውላ እዚህ ቦታ ላይ እንደዚህ አይነት ሰው እየጠበቀ ነው ምናምን እየጠበቅ ነው አስብላ ልክ ሲሄድ አግኝቷት ቢሆንስ? ከዛ በኋላ እሱ ሼም ስለሚይዘው ስታወራው ለማውራት ፈቃደኛ ሆኖ ቢሆንስ ቁጭ አለው። እና በእርግጠኝነት ዛሬ እያንዳንዷን ነገር የነበረውን ነገር ያስረዳል፣ ለተመልካችም ለሀይሚም ያስረዳል ብዬ አስባለሁ። ከዛ ውጭ ግን ጓደኞቹም ሆናችሁ ብሩኬም ሆነ ማንም ሰው ልጅቷን እየሄዳችሁ ማግኘታችሁ ስህተት ነው፣ እንደኔ ማለት ነው። ምክንያቱም ይሄ ቦታ መስጠት ነው፣ ይሄ የልብ መስጠት ነው። ነገም በቃ በሆነ መንገድ እየተነሳች ልጆቹን እንድትበጠብጣቸው የሆነ እንዴ ማን ስለሆነች ነው የምትለመነው? ሚስቱ እኮ አይደለችም፣ የልጅ እናት እኮ አይደለችም።
የልጅ እናት ሚስቱ ብትሆን እሺ የልጆች አባት ነው ምናምን እንደዚህ ያለ ብዙ ነገር ልታስቡ ትችላላችሁ። ግን ኦልሬዲ ጓደኝነት ነበር፣ ኖርማል ጓደኝነት ነበር። ያም ነገር ምንም ያለፈ ነገር በእርግጠኝነት አይኖራቸውም ብዬ ነው የማስበው። ምክንያቱም ብሩኬ ስነስርዓት ያለው ልጅ ነው፣ እንደምታዩት ነው። ከሀይሚ ጋር እንኳን ያልተገባ ነገሮችን አያደርግም በጭራሽ ማለት ነው። ስርዓት ባለው መንገድ ሁሉም በጊዜው ሁሉም በሰዓቱ ነው የሚላት አይደለ? በፕራንክ እንኳን ብዙ ጊዜ ስትፈትነው እንደዚህ አይነት ምላሽ ነው የሚሰጠው። እና ሌላ ነገር ውስጥ እንደዚህ ንክር ንክር የሚል አይነት ወንድ አይደለም፣ ስርዓት ያለው ወንድ ነው። ስለዚህ ያለፈ ነገር ይኖራቸዋል ብዬ እኔ አላስብም። ይሄ ከኖርማል ጓደኝነት የዘለለ ማለት ነው። ስለዚህ ልጅቷ ያው ሆን ብላ ቅናት ነው ዛሬ ላይ ተለውጦ ከሀይሚ ጋር ጥሩ ደረጃ ላይ ደርሰው እንዲሁም ደግሞ ሀይሚና ብሩኬ አንድ ላይ የሚያሳልፉት ነገር በጣም ደስ የሚል የፍቅር ጊዜ ነው። በጣም ደስ የሚሉ ልጆች ናቸው። እና ልጅቷ በቅናት በቃ አብዳ ጭርር ብላ ነው፣ ጨጓራዋ ተልጦ ነው ልጆቹን እየበጠበጠቻቸው ያለ እንጂ ሌላ ነገር ኑሮ ብዬ አላስብም። ዛሬ እንግዲህ ሁሉንም ነገር ብሩኬ ይነግረናል ብዬ አስባለሁ። ሁላችሁም ጠብቁ።